እንዴት አመሻችሁ። በምህረት በበጎነቱ የሰበሰበንና የጊዜ የሰጠን አምላካችን በጌታ በኢየሱስ ክርስቶስ ስም የተመሰገነ ይሁን። እንግዲህ ያው ጊዜያችን በጣም ተዳክሟልና ባለኝ ጊዜ ካቆምንበት በመቀጠል የዕለቱን የጥናት ክፍል እናያለን። ዮሐንስ ምዕራፍ 16 እስከ ቁጥር 15 ያለውን አይተነው ነበር አይደል? ነው። እሺ፣ እንደምታስታውሱት ከምዕራፍ 15 ቁጥር 18 ጀምሮ እስከ ምዕራፍ 16 ቁጥር 15 ድረስ ያለውን አንድ ላይ ነው ያየነው። ጌታችን ኢየሱስ ክርስቶስ ስለ አጽናኙ፣ ስለ ጰራቅሊጦስ፣ ስለ ሕያው እግዚአብሔር መንፈስ፣ ስለ መንፈስ ቅዱስ እና ስለ ስራው ያስተማረንን ወይም የነገረንን ሰምተናል። እሱ ስለ እውነት የሚመሰክር የእውነት መንፈስ ነው። ከእግዚአብሔር ጋር ወይም ከክርስቶስ ጋር አብሮ ስለኖረ የክርስቶስ ምስክር ነው። ክርስቶስ የአብ ምስክር እንደሆነ እንዲሁ መንፈስ ቅዱስ ደግሞ የወልድ ወይም የጌታችን የኢየሱስ ክርስቶስ ምስክር ሆኖ መገለጡን ከተመለከትም በኋላ በተለይ በምዕራፍ 16 ከቁጥር 5 ጀምሮ እስከ ቁጥር 11 ባለው ክፍል ይህ የእውነት መንፈስ የግድ የጌታን ዕርገት ወይም የጌታን መክበር ተከትሎ የሚመጣ የሕያው እግዚአብሔር መንፈስ ነው እና ጌታ ማድረግ ነበረበት። ለእሱ መምጣት የጌታ መክበር የግድ ነበረበት። ያንን ተከትሎ ወደ እዚህ ዓለም የመጣው የሕያው እግዚአብሔር መንፈስ ስለ ጽድቅ፣ ስለ ፍርድና ስለ ኃጢአት ዓለምን የሚወቅስ መሆኑን ጌታ አበክሮ ተናግሯል። ስለ ኃጢአት ማለት በክርስቶስ ስለማያምኑ፣ ስለ ጽድቅ ማለት ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ወደ አብ በክብር ስላረገ ይህንን አለመቀበልና ይህንን ባለመቀበል ባለማመን የሚኖሩ ሰዎችን፣ ከዚያም ባሻገር ደግሞ ስለ ፍርድ ማለት የዚህ ዓለም ገዢ ወይም የዚህ ዓለም አምላክ ስለተፈረደበት ነው በማለት እነዚህ አንኳር ትምህርቶች ወይም ምክሮች ምን እንደሆኑ ጊዜ ወስደን አይተናል። ከዛ ባሻገር የምነግራችሁ ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም በማለት ጌታ ኢየሱስ ክርስቶስ በጊዜው አቅማቸው ስለማይፈቅድ ከነሱ ግንዛቤ ወይም አቅም አኳያ ያልነገራቸውን ነገር ግን የእውነት መንፈስ በመጣ ጊዜ እንደሚነግራቸው ጌታም የነገራቸውን እንደሚያስታውሳቸው ወደ እውነት ሁሉ እንደሚመራቸው የሕያው እግዚአብሔር መንፈስ በጌታ የተገለጠውን በማብራት እና በማፍካት ደቀ መዛሙርቱን እንደሚያግዝ ጭምር ተናግሯል። ከዛ ባሻገር መንፈስ ቅዱስ ስራው ጌታ ኢየሱስ ክርስቶስን ማክበር ነው። እኔን ያከብረኛል ነው ያለው። ለእኔ ካለኝም ወስዶ ይነግራችኋል ካለ በኋላ የአብ የሆነው ሁሉ የኔ ነው በማለት በጌታችን በኢየሱስ ክርስቶስና በአብ መካከል ያለውን ነገር ጭምር ስለ መንፈስ ቅዱስ በተናገረበት በዚሁ ሁኔታ መናገሩን ተመልክተናል። ቀጣዩን አንቀጽ አነበዋለሁ። ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ ሄዳለሁና። ከደቀ መዛሙርቱም አንዳንዶቹ እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ ደግሞም ወደ አብ ሄዳለሁና የሚለን ይህ ምንድን ነው ተባባሉ። እንግዲህ ጥቂት የሚለው ይህ ምንድን ነው? የሚናገረውንም አናውቅም አሉ። ኢየሱስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ
አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኩ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከተወለደ በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ ታስበው። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀንም ከእኔ አንዳች አትለምኑ። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ደስታችሁም ፍጹም እንዲሆን ለምኑ ትቀበሉማላችሁ። ይህንንም በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ። እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እናንተ ስለ ወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደመጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋልና። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተወዋለሁ፣ ወደ አብም እሄዳለሁ። ደቀ መዛሙርቱ እንሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትነግረንም፣ ሁሉን እንደምታውቅ ማንም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደመጣ እናምናለን አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁን? እነሆ እያንዳንዳችሁ ወደ ቤት የምትበተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። ቅዱስ አባታችን እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን። ሞትን ድል ያደረግክ፣ ዓለምን ያሸነፍክ፣ በጽድቅ የተገለጥክ፣ በእውነት የኖርክ፣ በሰውም በእግዚአብሔር ፊት ቅዱስና ጻድቅ ሆነ የተገኘህ ብቻህን ጌታ ነህ። እናመሰግንሃለን ስለ ሕያው ቃልህ በወንጌላት ተመዝግቦ ስለምናገኘው ምክርህ ሁሉ ክብር ላንተ ይሁን። ቃልህ የነፍሳችን ምግብ ስለሆነ አቅም ስለሚሆነን፣ ጉልበት ስለሚሆነን፣ ኃይል ስለሚሆነን፣ ጤና ስለሚሆነን ጌታ ሆይ የነገርከን ሁሉ ለጥቅማችን ስለሆነ ክብርና ምስጋና ኃይል ላንተ ይሁን። ዛሬም በሕያው መንፈስህ በኩል ከእኛ ጋር ስላለህ እናመሰግናሃለን። በምክርህ ግሩም የሆንከው አንተ ስለምታስተምረንም እናከብረሃለን። ጌታችን ሆይ ወደ እውነት የሚመራው መንፈስህንም ስለሰጠህን ከፍ ከፍ እናደርግሃለን። አንተ የዘላለም ሕይወት የነፍሳችን ጠባቂና እረኛ አባታችንና አምላካችን ነህ። ክብር ላንተ ይሁን። ቀሪው ሰዓት ተረከብ ጌታ ሆይ። ድንዛዜ የሚሆኑ አዚም የሚሆኑ የሰው ሕሊና የሚጋርዱ የጨለማው ኃይላት በአንድም ሰው አእምሮ ላይ ተጽዕኖ እንዳይኖራቸው በጌታ በኢየሱስ ክርስቶስ ስምና ስልጣን የታሰሩና ከዚህ የተሰደዱ ይሁን። ጌታ ሆይ ጤና የምትሆን ሰላም የምትሆን ክብር የምትሆን አንተ ነህ። ክብር ምስጋናም ኃይል ብላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እንደምታስታውሱት አሁን ያነበብኩትም የመጽሐፍ ክፍል እንዲሁም ከምዕራፍ 13 ጀምሮ ጌታ ኢየሱስ ክርስቶስ አድርጎት ተመዝግቦ የምናገኘው አጠቃላይ ሁኔታ የጌታችን የኢየሱስ ክርስቶስን ለተወሰኑ ወይም ለጥቂት ቀናት ከፊታቸው መወሰድ ወይም ደግሞ መሞትና ከዛም በኋላ እንደገና በእነሱ መካከል መገለጥ ከዚያም ባሻገር ወደ አባቱ መሄድና ከዛ ጋር ተያይዞ የሚሆነውን ነገር የተመለከተ መልእክትና ትምህርት ነው የምናየው። አሁንም ባነበብኩት ክፍል ጌታችን ስለ መንፈስ ቅዱስ ከነገራቸው በኋላ በቀጥታ ከዚህ በኋላ በሱ ዙሪያ የሚሆነውን እያስታወቃቸው ነው።
ምዕራፍ 16 የመጀመሪያው አንቀጽ ላይ እንዳትሰናከሉ ይሄን ነግሬያችኋለሁ በማለት እነርሱ በእርሱ ምክንያት የሚደርስባቸው መከራና ፈተና ነው። ከዛም ጋር ተያይዞ ዓለም እነሱን በመግደል እግዚአብሔርን እንደምታገለግል የምታስብበት ጊዜ ስለመምጣቱና እንዲህ አይነቱ ነገር ሲሆን እንዳይገረሙ፣ እንዳይደነቁ፣ እንዳይሰናከሉ አበክሮ ሲነግራቸው ወይም ሲያዘጋጃቸው እናያለን። በቀጣዩ አሁን ባነበብኩት ክፍል ደግሞ ለጥቂት ጊዜ ከፊታቸው ዘወር እንደሚል ነው እየተናገረ ያለው። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ በማለት ጌታችን ኢየሱስ ክርስቶስ መናገሩን እናስተውላለን። ከዛ ባሻገር ደግሞ ወደ አብ እሄዳለሁ የሚልም ቃል ስላለ ይሄ ቃል መታከሉና መጨመሩ በፊት ለፊቱ ሆነው ለሚያደምጡት ሰዎች ዳገት እንደሆነባቸውና ግራ እንደገባቸው ያሳያል። በእርግጥ ኢየሱስ ክርስቶስ ስለ ሞቱና ከዛ ጋር ስለተያያዘው ነገር ደግሞ ደጋግሞ አበክሮ እየነገራቸው እዚህ መድረሳቸው ይታወቃል። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ከመምጣቱ በፊት መንገድ ላይ ቆም አድርጎ አይሁድ በክርስቶስ ላይ ምን እንደሚያደርጉ በማቴዎስ 22 ላይ ተመዝግቦ እንደምናየው የሚደርስበትን ዝርዝር ነገር ጭምር አስታውቋቸዋል። እንደሚገርፉት፣ እንደሚሰቅሉት፣ እንደሚክዱት ብዙ ነገር በሱ ላይ እንደሚሆን እዛ ደርሰው ግር እንዳይላቸው አስቀድሞ አዘጋጅቷቸዋል። ምክንያቱም አሁን ከጌታ ጋር ናቸው ያሉት፣ በደስታ ውስጥ ነው ያሉት። ብዙ ችግር አይታያቸውም። ምክንያቱም ችግር የማያሸንፈው ጌታ በፊታቸው አለ። ሕመም ቢሆን በፊቱ ምንም አይደለም፣ አጋንንትም ቢሆኑ ምንም አይደሉም። ጌታ ኢየሱስ ሙታንንም ጭምር ሲቀሰቅስ አይተውታል። ከጌታ ጋር ያሳለፉት የ3 ዓመት ጉዞና ጊዜ በጣም የደስታና የሐሴት ነው። ምክንያቱም ሙሽራው እያለ ሚዜዎቹን ልታስጠሙ ትወዳላችሁን በማለት ጌታ እንደተናገረው ልክ በሰርግ ወቅት ከሙሽራ ጋር እንዳለ ሚዜ ያሳለፉት የ3 ዓመት ጉዞ በጣም የደስታ ነው። ከጌታ ከኢየሱስ ክርስቶስ ጋር ሆነው የእግዚአብሔርን ኃይል ነው እያዩ ያሉት እና ተስፋ አድርገዋል። መሲህ እንደሆነ በምድሪቱ ሊነግስ እንደሚችል፣ የእስራኤልን ዙፋን እንደሚረከብ፣ የዳዊት ልጅ እንደሆነ በተለየ መልኩ የተገለጠ መሲህ መሆኑን፣ ነቢይ መሆኑ ገብቷቸዋል። ከዚህ የተነሳ የሚጠብቁት ክብር ስለሆነ፣ ንግስና ስለሆነ፣ እሱ ሲነግስ ግራና ቀኝ አብሮ መንገስም ስለሆነ ከዚህ በኋላ የሚገጥማቸውን ነገር የሚቋቋሙበት አቅም ላይኖራቸው ይችላል። ብዙ ጊዜ ያልጠበቅነው ነገር ነው የሚፈትነን። ታውቃላችሁ አይደል? የማንጠብቀው ነገር ነው የሚረብሸን። ብዙ ጊዜ ህይወታችንን ግራ የሚያጋባውና የሚያመሰቃቅልብን ነገር የማንገምተው ነገር ነው። ማንም ሰው ለየትኛውም ነገር የህሊና ዝግጅት ካለው አቅም አለው፣ ጉልበት ይኖረዋል። ብዙ ጊዜ በህይወታችን የምንደናገጠው ከችግሩ ባሻገር ህሊናችንን እስክንስት ድረስ ግራ የምንጋባው ውስጣችን የሚቀዣበረውና የሚበላሸው በሚሆነው ነገር ላይ የሚኖረን የህሊናችን ዝግጅት ደካማ ወይም ደግሞ የተለየ ሊሆን ስለሚችል ነው። ስለዚህ ጌታ እያዘጋጃቸው ምን እንደሚጠብቃቸው እያዘጋጃቸው ነው። አሁን ያለ ጥርጥር ከቁጥር 16 ጀምሮ እስከ ምዕራፉ ፍጻሜ ማለት ይቻላል እየተናገረ ያለው ጌታ ኢየሱስ ክርስቶስ ከፊታቸው ዞር የሚልበትን፣ ከፊታቸው ብቻ አይደለም በሕያዋን ምድር በምድር ላይ ከሚንቀሳቀሱ በሕያውነት ከሚንቀሳቀሱ ፍጥረታት ዞር የሚልበት ጊዜ ነው። ያ ደግሞ ከሞቱ ጋር የተያያዘ ነው። በእርግጥ ወደ አብ ሄዳለሁ የሚል ቃል ከላይ ስላለ ይሄንን ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ ለጥቂት ጊዜ ከነሱ ጋር ተመላልሶ ያሳለፈውን ጊዜ ታዩኛላችሁ ከሚለው ጋር እያይዘው ከዚያ ባሻገር ጌታ ለቤተ ክርስቲያን ከሚመጣበት ምጽአት ጋር ተያይዞ አሁንም እንደገና አያችኋለሁ የሚለው ቃል ይሄንን በማያያዝ መጨረሻ የቤተ ክርስቲያን ተስፋ የሆነው ጌታ ኢየሱስ ክርስቶስ ሲመጣና ሁሉ ነገር ሲከናወን ካለው ነገር ጋር በማያያዝ ጭምር ይሄንን ጊዜ አታዩኝምም ይሁን ታዩኛላችሁ እንደዚህ ለጥጠው የሚያዩ ሰዎች አሉ። እንደዛ እንድናስብ ሊጋብዘን ይችላል ንግግሩ። ለማንኛውም
በዚህ የመጀመሪያ አንቀጽ ውስጥ እንደምናስተውለው ጌታችን ኢየሱስ ክርስቶስ ጥቂት ጊዜ አለ ታዩኛላችሁ፣ እኔም ወደ አብ እሄዳለሁ፣ ከደቀ መዛሙርቱም አንዳንዶቹ እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ደግሞም ወደ አብ እሄዳለሁ የሚለን ይህ ምንድን ነው ተባባሉ ይላል እና ግር ብሏቸዋል። ጌታ ኢየሱስ ክርስቶስ በውስጣቸው ያለውን ጉምጉምታ ወይም ደግሞ ግርታ ስላወቀ ሊጠይቁትም እንደወደዱ ግን ደፍረው ከውስጣቸው አውጥተው እንዳልጠየቁትም ጌታ ኢየሱስ ስላወቀ ጌታ ማብራራት ጀመረ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላሉ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል አላቸው። ሴት በምትወልድበት ጊዜ በተለይ በምጥ ላይ ያለች በጣም ትጨነቃለች። መቼም በምድር ላይ ያለ አስጨናቂ ነገር የመጨረሻ መገለጫው ምጥ ነው። ይህንን በምጥ ውስጥ ያለፉ ብቻ ቢናገሩት ነው የሚቀለው። ዛሬ ምጥ እየቀረ ነው። ያው ብዙ በዛ መንገድ በዚህ ስሜት መጠን የማያስቡ ሰዎች ሊኖሩ ይችላሉ። ግን ምንም ጥርጥር የለውም መውለድ የሚያመጣውን ጭንቀት ያህል ምጥ ያህል ምንም ሌላ ለከፍተኛ ስቃይ ምሳሌ ሆኖ መጽሐፍ ቅዱስ ላይ የምናየው ነገር የለም እና ይህ የመጣር መጀመሪያ ነው ብሎ ሲናገር ለመውለድ የሚደረግ ትግል ምን አይነት ስቃይ እንዳለበት በጠቅሎ የሚያሳይ ነው። ነገር ግን አንዲት ሴት ከወለደች በኋላ በዛ መንገድ ፈጽሞ እንዳላለፈች ሁሉ ትረሳለች። ልጇን ነው የምትታቀፈው። ከዛ በኋላ ደስ ይላታል። በምጥ ጊዜ ያሉ ሰዎች ሌላ ልጅ በምንም ተአምር ከዛ በኋላ ወልዳለሁ ብሎ አያስቡ። እርግጠኝነት እችን ብቻ ነው የሚሉት። ግን ካለፈ በኋላ ሁሉ ይረሳና ሕፃኑ ይታያል፣ ሁሉ ይረሳል። በእነሱም ሕይወት ይህ እንደሚሆን ሲነግራቸው እናያለን። ያ ጊዜ ያለ ጥርጥር ከጌታችን ከኢየሱስ ክርስቶስ ሞት ጋር የተያያዘው ጊዜ የሚያሳይ ነው። ጌታ ኢየሱስ ክርስቶስ የተሰቀለበት ጊዜ፣ የተገደለበት ጊዜ፣ ሁሉ በእርሱ ላይ ተነስቶ ከፊታቸው ዞር የተደረገበት ጊዜ፣ ያንን ጊዜና ሰዓት የሚመስል አስደንጋጭና ረባሽ ነገር በደቀ መዛሙርቱ ሕይወት ማሰብ ይከብዳል። ነገር ግን ጌታ ኢየሱስ ክርስቶስ ተመልሼ አያቸዋለሁ ብሎ ስለተናገረ ሐዘናቸው ወደ ደስታ የሚቀየርበት ጊዜ እንደሚኖርም እንዲሁ በትንሣኤው ማረጋገጡን እናያለን። ጌታ ኢየሱስ ሞትን ድል አድርጎ ከተነሳ በኋላ ልክ እንዳለው ነው የሆነው። ተጨንቀው በራቸውን ዘግተው በተቀመጡበት ምዕራፍ 20 ላይ ማየት እንችላለን። ደግሞ እናየዋለን። ጌታ ኢየሱስ ድንገት ሳያንኳኳ ዘልቆ ገባ። እጁን በፊቱ ዘረጋ። ሰላም ለእናንተ ይሁን፣ አይዟችሁ፣ አትፍሩ፣ እኔ ነኝ አላቸው እና ጌታን ባዩ ጊዜ ደስ አላቸው ይላል። ጌታን ባዩ ጊዜ ደስ አላቸው። ጌታን ባዩ ጊዜ ደስ አላቸው በጣም ትንሽ ነገር አይደለም። ምክንያቱም ኢየሱስ ክርስቶስ ሞትን አሸንፎ ነው በፊታቸው የቆመው። ትንሣኤ ሆኖ ነው በፊታቸው የቆመው። እንዴት ባለ መከራ፣ እንዴት ባለ ስቃይ፣ እንዴት ባለ ችግር ከፊታቸው እንደተወገደ አይተውታል። እንደተሰቀለ፣ እንደተገደለ ያውቃሉ። የሞተ ሰው፣ የተገደለ ሰው፣ እንደዛ ባለ ሁኔታ ከፊታቸው የተወሰደ ሰው እንደገና ተነስቶ ቆሞ ማየትን የመሰለ አስደናቂ ነገር የለም። አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? ከክርስቶስ ውጪ ማለት ነው። የምታውቁት ሰው ሞተ ብላችሁ የቀበራችሁት ሰው ድንገት መንገድ ላይ ብታገኙት ተረጋግታችሁ ቆማችሁ ብታዩት ይመስላችኋል? ይመስላችኋል? በስመ አብ ወወልድ ወመንፈስ ቅዱስ በናዝሬቱ በኢየሱስ
ለምን እንደሆነ አላውቅም። ታውቃላችሁ፣ ሞት የራሱ የሆነ ግርማ አለው። የራሱ የሆነ ግርማ አለው። ሬሳ ማየት በጣም እንደሚያስፈራ ታውቃላችሁ። በጣም ብዙ ሰው ይጨነቃል። የሞተ ሰው መሞቱ የተረጋገጠ ሰው አጠገብ መቆም በጣም ብዙ ሰው ይጨነቃል። ያ እየታየ ሞቶ የምናየው አካል ብድግ ቢል ቆሞ የሚያየው ሰው አይኖርም። እርግጠኛ ነኝ። ይኸውላችሁ ጌታ ኢየሱስ ነው የዚህ እውነት ባለቤት። ጌታ ኢየሱስ ክርስቶስ የልባቸው ደስታ ነው። አብሯቸው 3 ዓመት አሳልፏል። ሌላውን ዘመን ትታችሁ የተጠሩትን ደቀ መዛሙርት ስናስብ ሲያስተምራቸው ነበር። ቅድም እንዳልኩት የደስታ ጊዜ ነው፣ የአብሮነት ጊዜያቸው። ጌታ ኢየሱስ ክርስቶስ እጆቹ ተላልፈው ከተሰጠበት ሰዓት አንስቶ ክርስቶስን ለሚጠሉ ሰዎች፣ ሐሰተኛ ነው ለሚሉ ሰዎች የፈንጠዝያ ጊዜ ነው። ምክንያቱም የሚጠሉትን ሰው በእጃቸው ተላልፎ ተሰጥቷል፣ አግኝተውታል። ብዙዎች የሚፈሩትንም የሚያከብሩትንም ነው በእጃቸው የያዙት። ጌታ ኢየሱስ ክርስቶስን መያዝ በራሱ እንደ ቀላል ነገር ያልተቆጠረ እንደነበረ ወንጌላቱ ስታዩ ታያላችሁ ወይም እናስተውላለን። እስኪ ያስተውሉ። ኢየሱስ ክርስቶስን ለመያዝ ከደቀ መዛሙርቱ መሃል አንድ ሰው በገንዘብ ተገዛ። የሚታወቅ እኮ ነው። ክርስቶስ በምድር ላይ የተመላለሰ 3 ዓመት ሲያስተምር 33 ዓመት በምድራቸው በናዝሬት በገሊላ ሰሜናዊ ግዛት ያደገ ሰው ይታወቃል። ደቀ መዝሙር አትርፏል። ደቀ መዛሙርት አሉት። ጌታ ኢየሱስ በምድሪቱ የተለያየ ግዛት እየተንቀሳቀሰ ሲያስተምር ነው የኖረው። ከገሊላ እስከ ይሁዳ ድረስ ኢየሱስ ክርስቶስ እየተንቀሳቀሰ በተገለጠ ሁኔታ እያገለገለ የተንቀሳቀሰ ጌታ ነው። ሕሙማን ተፈውሰዋል። አይነ ስውራን ወደ ብርሃን መጥተዋል። ሽባዎች ተተርትረዋል። ጎባጦች ቀንተዋል። ሙት ቀስቅሷል ጌታ። በዚህ ሁሉ ነገር በምድሪቱ ደስታ ነው። እስራኤል የተለየ ደስታ፣ በተለይ ባመኑ ሰዎች ልብና ሕይወት፣ በበሽተኞች፣ በኃጢአተኞች፣ የእግዚአብሔርን የጉብኝት ዘመን ተስፋ በሚያደርጉ ሰዎች የጌታ የኢየሱስ ክርስቶስ በምድሪቱ መገለጥ እኮ ታላቅ ደስታ ነው። ይሄ እኮ የሁል ጊዜ ዓመት በዓል ነው። ጌታ በእንዲህ አይነት ሁኔታ የሚታወቀውን ጌታ አሳልፎ ለመስጠት ሰው እስኪገዙ ድረስ ተደራጅተው የተንቀሳቀሱት። የትኛው ቦታ እራት እንደሚበላ፣ ጊዜውን የት እንደሚያሳልፍ ተጠንቷል። በስነ ስርዓት በተደራጀ ሁኔታ በተያዘበት ዕለት የነበረውን ታስታውሳላችሁ። ጨለማን ተገን አድርገው ጎመድና ፋና የተለያየ አይነት ነገር ይዘው ግር ብለው ነው በኃይል የመጡት። ጌታ ኢየሱስ ቆም ብሎ ወንበዴን እንደምትይዙ ልትይዙ ይመጣችሁን በማለት ልክ በቃ አገር ያሰለቸ ከባድ ወንጀለኛ በታላቅ አጀብ አካባቢው ተከቦ እንደሚታደል ልክ እንደዚህ ለመያዝ ነው የመጡት እና ጌታ ኢየሱስ ክርስቶስ ወንበዴን እንደምትይዙ እንደዚህ መጣችሁ ሲላቸው እናያለን። ስለዚህ እሱ በተያዘበት ጊዜ የነበረውን ግርግር አስቡ። እንዲህ በቀላል እጁን ይሰጣል ብለው ያልጠበቁት ጌታ ነው። እንዲህ በቀላል ይያዛል ብለው አላሰቡ። ደቀ መዛሙርቱም እንደሚታገሉለት ጭምር ግምት ነበራቸው። ስለዚህ ጌታ ኢየሱስ ክርስቶስ በፈቃዱ ራሱን አሳልፎ ይሰጣል። ማንም የሚጠብቀው አይደለም። ግን የሚገርመው ነገር ጠየቃቸው፣ ማንን ትፈልጋላችሁ? የናዝሬቱ ኢየሱስን አለ። የምትፈልጉት የናዝሬቱ ኢየሱስን ከሆነ እነዚህን ተዋቸው ይሄዱ፣ እኔ ነኝ አለ። እነሱን ወደ ኋላ ከለል አድርጎ ራሱን አሳልፎ ሰጠ። የማልኮስ ጆሮ እንዴት እንደተገነጠለ፣ እንዴት እዛው ለሱ ፈውስ እንደሆነ፣ እንደገና ያንን እንኳ እያዩ እጅ እግሩን ይዘው እያዳፉ ለመውሰድ እንዴት እንደጨከኑ፣ እዛው አጠገባቸው ለጠላቱ ሲራራ እያዩት ጭክን ብለው አስረው ጥፍንግ አድርገው እንደ ጥማድ በሬ እየገረፉ ይዘው ሲሄዱ በእነሱ ልብ ውስጥ ምን አይነት ደስታ እንደሚሆንና ደቀ መዛሙርቱ ምን አይነት ስሜት እንደሚኖራቸው እስኪገምቱት በጣም ከባድ ነው። ግን ደግነቱ ጥቂት ነው ጊዜው። ምክንያቱም ኢየሱስ ተነስቷል። ይሄ ሁሉ ሐዘን ወደ ደስታ ተቀይሯል። ይሄ ሁሉ ግራ መጋባት መፍትሄ አግኝቷል። እነዛ ጥቂት ጊዜዎች ጥቂት አይደሉም፣ ለነሱ በጣም አስጨናቂ ጊዜ ነው።
ተበትነዋል። አንዳንዶቹ በር ዘግተው ተቀምጠዋል። እንደነ ጴጥሮስ አይነት የአፍ ፈተና ጊዜ የሚታለፍ አልነበረም። ጌታን ክዷል። የተፈጸመውና የሆነው ነገር እጅግ በጣም የሚረብሽና ግራ የሚያጋባ ነበር። ዓለም ደስ ይለዋል፣ ይቦርቃል፣ እናንተ ታዝናላችሁ። ደግሞ በተራው እንደዚህ ይሆናል፣ እናንተ ደስ ይላችኋል፣ ምክንያቱም ተመልሼ አያችኋለሁ ሲል እናያለን። ይሄ በመጀመሪያው ጥቂት ጊዜ የተፈጸመ ነው። በመሰረቱ ዘመናት ለኛ ነው ረጅም የሚሆኑት፣ ዓመታት ለኛ ነው ረጅም የሚሆኑት። ጌታ ኢየሱስ ከተነሳ ጀምሮ እስካሁን ድረስ ያለው ዘመን በእኛ ዘመን አቆጣጠር 2000 ዓመት ሆኖታል። ለኛ በጣም ረጅምና አስጨናቂ ጊዜ ነው። 1000 ዓመት እንደ አንድ ቀን እንደ 1000 ዓመት በሚቆጥረው በእግዚአብሔር ፊት ግን ጌታ ኢየሱስ ከሙታን ከተነሳ ገና 2 ቀን ከምናምን ነው። ምክንያቱም 1000 ዘመን እንደ አንድ ቀን እንደ 1000 ዓመት የሚያይ አምላክ ነው አምላካችን። በእርሱ ፊት ጌታ ሞትን ድል አድርጎ ከተነሳ ገና 3ኛው ቀን ሊሆን ነው። ምክንያቱም 2 ሚሊኒየም ነው ያሳለፍነው። 1000 ዓመት እንደ አንድ ቀን ነው በፊቱ። እነዚህ 2000 ዓመታት ለቤተ ክርስቲያን ደስ የሚሉ ናቸው። በእርግጥ የክርስቶስን ትንሣኤ ለሚያምኑ ቅዱሳን ክርስቶስ የሁል ጊዜ ደስታ ነው። እግዚአብሔር በልባቸው ላለላቸው ክርስቶስ የሁል ጊዜ ደስታ ነው። ረሃብ የማይነጥቀው፣ መከራ የማይነጥቀው፣ ችግር የማይነጥቀው፣ ሕመም የማይነጥቀው፣ በዓለም ውስጥ ያለው የትኛውም ክፋት የማይነጥቀው ደስታ ነው ጌታ ኢየሱስ ክርስቶስ። በጌታ ደስ ይበላችሁ ተብሎ እንደተጻፈ እንዲሁ ደስ ይበላችሁ ወገኖቼ። ጌታ ደስታው ያልሆነለት ሰው በምንም አያልፍም። በእርግጥ ለቤተ ክርስቲያን ክርስቶስን ለሚያምኑ ሰዎች በእምነት በኩል ላለው ሕይወት ጌታ ኢየሱስ ክርስቶስ ደስታ ነው። ከዛ ባሻገር በዚህ የጸጋ ዘመን እንኳን በዚህ የደስታ ዘመን በዚህ የሐዲስ ኪዳን ዘመን በቤተ ክርስቲያን ዙሪያ ጠላት የሚያነደውን እሳት በምድሪቱ የምናያቸውን ነገሮች ስናይ ብዙ ደስ የሚያሰኙ አይደለም፣ የሚያስለቅሱም የሚያሳዝኑ ናቸው። ይህንንም የሚለውጥ ደስታ ሆኖ ከሰማይ የእግዚአብሔር ልጅ ብቅ ይላል፣ እናየዋለን። እኛን ለመውሰድ ይመጣል። ቅዱሱ የእግዚአብሔር ቃል እንደሚናገር እንደገና ከጌታ ጋር የምንሆንበት እድል ከፊታችን አለ። እድል ብቻም ሳይሆን እግዚአብሔር በጌታ በኢየሱስ ክርስቶስ በኩል ለእኛ ያዘጋጀው ክብር በፊታችን አለ። ያ ደግሞ የበለጠ እንደገና ላናዝን፣ አብረነው ከጌታ ጋር በቀጣይነት ልንኖር እግዚአብሔር ያዘጋጀልንን ቀን የሚያሳይ ነው። በጥቅሉ ጌታ ኢየሱስ ክርስቶስ ያልገመቱት እንዳይሆን፣ ያልጠበቁት እንዳይሆን፣ የህሊና ዝግጅት አጥተው እንዳይገኙ፣ በዚህም ምክንያት እንዳይፈተኑ የሚሆነውን ነገር እንቅጩን ነገራቸው። ስለዚህ የሚያስተውል ካለ አታዩኝም ለጥቂት ጊዜ ነው ያለው። ከዛ በኋላ ታዩኛላችሁ ስላለ ወገብን ታጥቆ ጌታ ኢየሱስ ክርስቶስን አየዋለሁ፣ ጌታ ኢየሱስ ክርስቶስን እንደገና በዚች ምድር ላይ ሲንቀሳቀስ መለከተዋለሁ ብለው መጠበቅ ነው የሚጠበቅባቸው። አንዳንዶቹ ተፈትነዋል፣ በዚህ መንገድ አልቆሙም። ጌታ ኢየሱስ ክርስቶስ በእንዲህ አይነት መልኩ አስረዳቸው። ሴት በምትወልድበት ጊዜ የሚሰማትን አይነት ምጥና ጭንቀት ታውቃላችሁ። ካለፈ በኋላ ሁሉን ትረሳለች። ልክ እንደዚሁ ሐዘናችሁ ወደ ደስታ ይቀየራል። ሁሉን ነገር ትረሳላችሁ ማለት ነው። ልክ ነው። የጌታን ትንሣኤ ስናስብ፣ የጌታን መነሳት ስናስብ ከስቅለቱ ጋር የተያያዘውን ነገር እንረሳለን። ከዚያም ባሻገር ደግሞ በሕይወታችንም በወንጌል ምክንያት የሚመጣውን የትኛውንም ጭንቅና የትኛውንም መከራ እንዘነጋለን ወይም ላናስበው ጨርሶ ከሕይወታችን እንተወዋለን። ይሄ ይሁንልን እንደ እግዚአብሔር ቃል። ጌታ ኢየሱስ ክርስቶስ ተነስቷል። ከተፈጸመ በኋላ ያለን ሰዎች ነን እኛ። ከተፈጸመ በኋላ ያለን ሰዎች ነን። ከስቅለቱ በፊት ያለን ሰዎች አይደለም። ጌታችን ኢየሱስ ክርስቶስ እንደተናገረው ሁሉን ነገር አከናውኗል። ስለዚህ ጌታ ኢየሱስ ክርስቶስ ደስታ ሆኖ መገለጡን ያረጋገጥንበት ኪዳን ውስጥና ዘመን ላይ ስላለን ክብርና ምስጋና ለአምላካችን ይሁን። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል። በዚያን ቀን
ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ይላል። ይሄ አትለምኑም ከጸሎት ጋር የተያያዘ ጉዳይ ሳይሆን እንደው አንዳንድ ነገሮችን በመጠየቅ ጌታ እንዲያደርግላቸው ከመለመን ጋር ተያይዞ ያው ቀጥታ ጌታ ኢየሱስ እንዲያደርግላቸው የሚፈልጉትን እንደዛው ይጠይቁት ነበር። ግን ከትንሣኤ በኋላ ያለው ሕይወት በኢየሱስ ስም አብን መለመን ሆኖ እንደሚቀጥል የሚያሳይ ነው። በስሜ የምትለምኑትን ሁሉ ማን ይሰጣችኋል? አብ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ልክ ነው። እነዚህ ሰዎች ቀጥታ ይጠይቃሉ። ደግሞ ከክርስቶስ ጋራ ከመሆን በፊት የነበራቸውም የእምነት እንቅስቃሴ እግዚአብሔርን በአምላክነቱ የማመንና ወደ እግዚአብሔር በብሉይ ኪዳን መስዋዕት በኩል የመጸለይ ልማድ የነበራቸው የብሉይ ኪዳን እምነት ተከታይ የነበሩ ሰዎች ናቸው። ወደ ጌታ ወደ ኢየሱስ ክርስቶስ ከመጡበት ጊዜ አንስቶ የግል ሕይወታቸውን በተመለከተ የነበሩበት ሁኔታ ይሄንን ነው የሚያሳየው። እስካሁን ድረስ በስሜ ምንም አልለመናችሁም። በጌታ በኢየሱስ ስም አብን መለመን የሚባል ነገር አይታወቅም ከዛ በፊት። ይኸውላችሁ ይሄ ሁኔታ አሁን እኛ በምንለምነው መጠን አስተማማኝ የሆነው ኢየሱስ ክርስቶስ ሞትን ድል አድርጎ ስለተነሳ ነው። ይኸውላችሁ ኢየሱስ እንደ ሞተ ቀርቶ ቢሆን፣ እንደ ተፈረደበት ቀርቶ ቢሆን፣ የኃጢአት ደሞዝ የሆነውን ሞት ተቀብሎ ጽድቁ በትንሣኤው ሳይረጋገጥ ቀርቶ ቢሆን ኖሮ ኢየሱስ ክርስቶስ ጻድቅ አልነበረም ማለት ነው። ቅዱስ አልነበረም ማለት ነው። ምክንያቱም የኃጢአት ደሞዝ ሞት ነው አይደል? ሞት የኃጢአት ደሞዝ ነው። ባለፈውም አንስተናል። በተለይ የዚህ ዓለም አምላክ እንዴት እንደተፈረደበት በተማርንበት ክፍል የዚህ ዓለም አምላክ የሆነው ሰይጣን ትልቁ ስልጣኑ ያለው በሞት ላይ ነው። በሞት ላይ ስልጣን ያለው ሆኖ የተገኘበት ምክንያት ደግሞ ኃጢአት ነው። ኃጢአት ደግሞ ኃይል ያገኘው በሕግ ነው። እነዚህ ተያያዥነት ያላቸው ነገሮች ናቸው። ሕግ ሲኖር ኃጢአት አለ፣ ሕግ መተላለፍ አለ። ሕግ መተላለፍ ነው ኃጢአት፣ የኃጢአት ደሞዝ ነው ሞት። በሞት ላይ ነው የሰይጣን አቅም። ስለዚህ የዚህ ዓለም ገዢ የተባለው የጨለማው ኃይል ጉልበቱ፣ ኃይሉ፣ ስልጣኑ በሞት ላይ ነው ማለት በኃጢአት በኩል ነው ሰዎችን የሚገዛው ማለት ነው በሌላ ቋንቋ። ስለዚህ የሰይጣን ጉልበት ከኃጢአት ጋር ነው የሚገናኘው። ስለዚህ ሕግ ሲጣስ፣ ኃጢአት ሲሰራ፣ ኃጢአትን ተከትሎ ሞት ስላለ በሞት ላይ ባለስልጣን የሆነው ሰዎችን ይገዛል፣ ሰዎችን ይይዝ ነበር። ክብር ለስሙ ይሁንና ባለፈው እንደተማርነው በዕብራውያን 2:15 ጀምሮ እንዳየነው በሕይወት ዘመናቸው ሙሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ በሞትም ላይ ስልጣን ያለውን በሞቱ እንዲሽር በሥጋና በደም እንዲሁ ተካፈለ እንዳለ በሞት ላይ ስልጣን ያለውን በሞቱ ሻረው። በሞት ላይ ስልጣን ያለውን ሻረ ማለት በሞት ላይ የነበረውን ስልጣን አሳጣው ማለት ነው። በሞት ላይ የነበረው ስልጣን ያሳጣበት ምክንያት ደግሞ ጻድቁ ኢየሱስ ክርስቶስን ነውር የሌለበትን ጌታ ማስገደሉና ማሰቀሉ ነው። ስለዚህ በስልጣን እንደሚባልግ በስልጣን የባለገ አካል እርምጃ እንደሚወሰድበት በሞት ላይ የነበረው ስልጣን እንኳ እንዲገፈፍ ሆነ። ስለዚህ በሞት ላይ ስልጣን ያለውን በሞቱ ሻረው ነው የሚለው። በሞቱ ይሄንን ስልጣን ጌታ ኢየሱስ አሳጣው። ስለዚህ ኢየሱስ ሞትን ድል አድርጎ ተነሳ ማለት አልዓዛር እንደተነሳው አይነት ትንሣኤ ተነሳ ማለት አይደለም። እነ ጣቢታ እንደተነሱት አይነት ትንሣኤ ተነሷ ማለት አይደለም። በመጽሐፍ ቅዱሳችን ብዙ ትንሣኤዎችን ተመልክተናል። ግን ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። እነዚያ ሁሉ የእግዚአብሔርን ኃይል ለማሳየት፣ የእግዚአብሔርን ሉዓላዊነት ለማሳየት፣ ሞት የሚረታበትን የእግዚአብሔርን ክንድ ለማሳየት እግዚአብሔር ተጠቅሞባቸዋል። የአልዓዛር ትንሣኤ የክርስቶስን ማንነት ለማሳየት እግዚአብሔር የተጠቀመበት ነገር ነው። ከዚህ የተነሳ እነዚህ ሁሉ ትንሣኤዎች በብሉይም በሐዲስም ኪዳን የምናያቸው ትንሣኤዎች ሁሉ ተመልሰው በሞት የተሸነፉ ሰዎች የተነሱባቸው ትንሣኤዎች ናቸው። እነዚያ ሁሉ ሰዎች ከሞት ተነስተው ነበር፣ ተመልሰው ሞተዋል። ጌታ ኢየሱስ ክርስቶስ ግን ከሙታን ተነስቷል። ከሙታን የተነሳው ኢየሱስ ተመልሶ አልሞተም።
ስለዚህ የክርስቶስ ትንሣኤ የክርስቶስን ጽድቅ ነው ያረጋገጠው። የክርስቶስን ቅድስና ነው ያረጋገጠው። ያለ ኃጢአቱ እንደሞተ ነው ያረጋገጠው። በሰው ምክንያት እንደሞተ ነው ያረጋገጠው። የሞቱ ምክንያት እኛ ነን። የስቃዩ ምክንያት እኛ ነን። የመከራው ምክንያት እኛ ነን። ለሰው ደህንነት የሞተው ኢየሱስን እግዚአብሔር በመንፈስ ቅዱስ በኃይል ሲቀባውና ከመቃብር አስነስቶ በቀኙ ሲያስቀምጠው ጌታ ኢየሱስ ክርስቶስ ክርስቶስነቱን የተረጋገጠው ክርስቶስነቱን የተረጋገጠው እግዚአብሔር የመረጠው ቅዱስነቱን የተረጋገጠው። ስለዚህ ተመልሶ ጌታ ኢየሱስ ደቀ መዛሙርቱን የሚያይበት ከሞት በኋላ የሚያይበት ያ ሁኔታ ጌታ ኢየሱስ ክርስቶስ ጽድቁ ተረጋግጦ በሕያውነት የሚታይበት ሁኔታና ጊዜ ነው እና ከክርስቶስ ሞት ወዲህ ከትንሣኤው በኋላ ከእግዚአብሔር ጋር ያለን ግንኙነት ስለ ኃጢአታችን በሞተውና ስለ ጽድቃችን በተነሳው በኢየሱስ ክርስቶስ በኩል ወደ እግዚአብሔር ሆኗል። እንደሱ ነው የሚነግረን ቃል። ስለዚህ እስካሁን ድረስ በስሜ ያልለመናችሁ እግዚአብሔር ሆይ በምትወደው ልጅህ በናዝሬቱ በኢየሱስ ስም የሚል ልመና አልነበረም። በምትወደው ልጅህ ለማለት ክርስቶስ በሆነው ልጅህ ለማለት ጌታ በሆነው ልጅህ ለማለት ስለ ኃጢአታችን አሳልፈ በሰጠው ልጅህ ለማለት ጌታ ኢየሱስ ክርስቶስ ተላልፎ መሰጠቱ ብቻም ሳይሆን ሞትን ድል አድርጎ መነሳቱ የግድ ነበር። ስለዚህ ትንሣኤው ማንነቱን ስላረጋገጠ ኤፌሶን 1:20 ላይ ተጽፎ እንደምናየው ክርስቶስን ከሙታን ሲያስነሳው በቀኝም ሲያስቀምጠው በዚህ ዓለም ብቻም ሳይሆን ይመጣ ዘንድ ባለው ዓለም ከሚጠሩ ስሞች ሁሉ በላይ የሆነውን ስም ሲሰጠው በእርሱ ባደረገው ሥራ የብርታቱ ጉልበት ይታያል። እግዚአብሔር ብርቱ ነው፣ በክርስቶስ ድንቅ አድርጓል። በእርሱ ባደረገው ሥራ የብርታቱ ጉልበት ይታያል። እግዚአብሔር ክርስቶስን አስነስቶታል። ከስም ሁሉ በላይ የሆነውን ስም ሰጥቶታል። በቀኙም አስቀምጦታል። በዚህ ዓለም ብቻም ሳይሆን በሚመጣው ዓለም ከሚጠሩ ስሞች ሁሉ በላይ የሆነ ስም አለ። ስለዚህ በእሱ ባደረገው ሥራ የእግዚአብሔር የብርታት ጉልበት ይታያል። በክርስቶስ ያደረገውን ሥራ ጠቅላላ ነው የምናስበው። በኢየሱስ ስም ስንል የሆነ ስም ብቻ አይደለም እየጠራን ያለን። ስሙ የሚወክለው ማንን ነው? ስሙ ማንን ነው የሚያመለክተው? ስሙ ከምን ጋር ነው የሚገናኘው? ስሙ ቀጥታ ከማንነቱ ጋር ይገናኛል። የማንነቱ መገለጫ ነው። ኢየሱስ የሚለው ስም ሕዝብን ከኃጢአታቸው ለማዳኑ የተወጣለት ስም ነው። አባቱ አውጥቶለት በመልአኩ በቅዱስ ገብርኤል በኩል ወደ ድንግል ማርያምና ወደ ዮሴፍ መጥቶ የተገለጠ ስም ነው። ስለዚህ ይህን ስም ስናይ በስሙ እግዚአብሔር አብን ለመለመን ስም እንደ መጠሪያ ብቻ ታስቦ ሳይሆን የስሙ ባለቤት ለሰው ሕይወት የከፈለውን አጠቃላይ ሁኔታ የሚያሳይ ነው። ስለዚህ ኢየሱስ ስንል ቅድመ ዓለም የነበረው በአብ ዘንድ የነበረው አካላዊ ቃል የሆነው ራሱ እግዚአብሔር የሆነው ከሆነው አንዳች እንኳ ያለ እርሱ ምንም ምን የለም የተባለለትን ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የተባለለትን ሰውን ስለማዳን ለአባቱ ታዞ ወደዚች ምድር የመጣው በሰው መጠን የተገለጠውን 33 ዓመት እንደማናችንም በምድሪቱ እየተንቀሳቀሰ በዮሴፍና በድንግል ማርያም ቤት የኖረው በጽድቅ የኖረውን አባቱን ደስ ያሰኘውን ለሞት ያውም ለመስቀል ሞት የታዘዘውን ጌታ ኢየሱስን የማዳን ሥራውን ጠቅላላ ጠቅልሎ የሚያስታውስ የሚያሳስብ የሚያስገነዝብ ስም ኢየሱስ ስንል አሰግድ ያሬድ እከሌ እከሌ እንደምንለው መጠሪያ ብቻ ነው። የእኛ ስም መጠሪያ ነው፣ መለያ ነው። ቤተሰብ ለእኛ ስም ያወጣው በስማችን አቤት እንድንል በስማችን ምላሽ እንድንሰጥ ነው። ከብዙ ሰዎች መሃል አበበ ብዬ ብጣራ አሁን ሁለት አበበ ካለ አቤት አቤት ይላል። የአባቱን ስም ካልቀጠልኩ ችግር ነው። ስም መጠሪያ ነው በእኛ ሕይወት። ስም ሌላ ምንም ትርጉም የለው። አሁን እኔ እዚህ ነኝ ያለሁት በመላው ኢትዮጵያ በመላው ዓለም እኔን የሚያውቁ ሰዎች በሆነ ምክንያት አሁን ስለ እኔ ቢያወሩ ስለ እኔ ቢነጋገሩ የሚጠሉኝም የሚወዱኝም ሰዎች ምንም ነገር ቢያደርጉ እኔ ምንም አይነት ስሜት የለኝም። ምክንያቱም በእኔና በስሜ መካከል ምንም ግንኙነት የለም፣ መጠሪያ ብቻ ነው። ግን ኢየሱስ የሚለው ስም አካሉን ይወክላል። ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት በዚያ በመካከላችሁ እገኛለሁ። ስሙ አካሉን ይወክላል። ስሙ መድኃኒት ነው።
እግዚአብሔር በስሙ ይለመናል። እግዚአብሔር በስሙ ይመሰገናል። እግዚአብሔር በስሙ የኃጢአትን ስርየት ለሰው ልጆች ያድላል። ኢየሱስ የሚለው ስም ይሄን ሁሉ የያዘ ስለሆነ በጌታ በኢየሱስ ክርስቶስ ስም በስሙ አብን መለመን ከዛ በፊት አይታወቅም ነበር። ግን ኢየሱስ ሞትን ድል አድርጎ ከተነሳ በኋላ ከዚያ በኋላ አብ የሚለመነው በየት በኩል ነው? በጌታ በኢየሱስ በኩል። እና ይሄንን እንዳንስተው ሁልጊዜ ቢሆን በክርስቶስ ሥራ በኩል ማለት ነው። በጥቅሉ ስም ብቻ ማለትም አይደለም። በክርስቶስ ማንነት፣ ምክንያቱም ስሙ አካሉን የሚወክል ስለሆነ ይህንን ከመስቀሉ ሥራ ጋር ከቤዛነቱ ጋር የተያዘውን ነገር ማዕከል አድርገን ነው ወደ እግዚአብሔር የምንቀርበው። እስካሁን በስሜ ምንም አልለመናችሁ፣ ደስታችሁም ፍጹም እንዲሆን ለምኑ ትቀበሉም አላችሁ። ከዚያ በፊት በነበረው ጊዜ ተፈትነው ተበጥረው እንኳን እንዳይወድቁ ሲጸልይላቸው የነበረው እሱ ነው። ሰይጣን እንደ ስንዴ ሊያበጥራችሁ ብዙ ጊዜ ለመነ፣ ግን እምነት እንዳይጠፋ እኔ ስላንተ ማለድኩ ሲለው እናያለን። ጌታ ዮሐንስ 17 ቀጣዩ ምዕራፍ ላይ ሲጸልይ የምናየውን ጸሎት ስንመለከት ጌታ ኢየሱስ ክርስቶስ ስለ ደቀ መዛሙርቱን ማዕከል አድርጎ ምን አይነት ጸሎት እንደጸለየ በግልጽ ተጽፏል። ከዚህ በኋላ ባለው ጊዜ ግን ሁኔታው ለየት ያለ መልክ ነው የሚኖረው። እኔ ስለ እናንተ አብን እንድለምን የምላችሁ አይምሰላችሁ። በዘመነ ስጋዌው በዛ የመከራ ጊዜ በዛ አይነት መቃተት ባሳለፈው ሁኔታ ጌታ ከእርገቱ ይሄ ታሪክ ካለፈ በድል ሞትን ድል አድርጎ በአብ ቀኝ ከተቀመጠ በኋላ ስለ እያንዳንዱ ሰው እባክህ እያለ የሚለምን አይደለም። ይሄ እውነት ነው። ይሄን ታውቃላችሁ አይደል? ታውቃላችሁ አይደል? አዎ፣ የሚለምን አይደለም። ይሄ በዕብራውያን ምዕራፍ 9 ላይ የተረጋገጠ ነው። ምክንያቱም ያ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል። ነገር ግን አንድ ጊዜ ያደረገው ያ ሁሉ ነገር በቂ ሆኖ ስለተገኘ እንደዛ ሊቃነ ካህናት ሁልጊዜ ማይጠንት እያዙ መግባት፣ ደም እያዙ መግባት፣ በመቅደሱ ዙሪያ እየተንቀሳቀሱ ማገልገል ያላስፈለገው ዕብራውያን 10:12 ላይ እንደተጻፈው አንድ ጊዜ ባቀረበው በቂ የሆነ መስዋዕት ማቅረብ የቻለው ጌታ ኢየሱስ በስሙ አብ የሚለመንበት እግዚአብሔር እንደረካ፣ እግዚአብሔር የሚፈልገውን እንዳገኘ፣ እግዚአብሔር እኛን ፈጽሞ እንደተቀበለ የሚያረጋግጥ ሆኖ በአብ ቀኝ ያለ ሊቀ ካህን። ስለዚህ ጌታ ኢየሱስ ክርስቶስ አሁን ባለበት ሁኔታ ምንድን ነው የሚያደርገው? እኛስ ከእግዚአብሔር ጋር ያለን ግንኙነት ምንድን ነው የሚመስለው? ይህን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማንናገርበት ሰዓት ይመጣል። ልክ ነው። ከትንሣኤ በኋላ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ በማለት በአስገራሚ ሁኔታ ጌታ ኢየሱስ ከአብ ጋር ያለውን ነገር ብቻም ሳይሆን እነሱም በሱ ምክንያት ከእግዚአብሔር ጋር ያላቸውን ነገር የሚያረጋግጥ ንግግር ተናግሯል። ይህን በቀጣዩ ምዕራፍ ስለምናየው በተለይ ምዕራፍ 20 ላይ ብዙ ጊዜ አልወስድበትም። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ። እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደመጣሁ ስላመናችሁ አብ እርሱ ይወዳችኋልና። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተወዋለሁ፣ ወደ አብም እሄዳለሁ። ስለዚህ በዚህ ወቅት እናንተ በእግዚአብሔር ምን ያላችሁ ናችሁ ነው እያለ ያለው። የተወደዳችሁ ናችሁ። ከምን የተነሳ? ከጌታ ከኢየሱስ ክርስቶስ የተነሳ። ክርስቶስን ስለምንወደው፣ ክርስቶስ በእኛ ሕይወት ስፍራ ስላገኘ የክርስቶስ አባት እግዚአብሔር ይወደናል። ክርስቶስን ስለምንወደው የክርስቶስ አባት እግዚአብሔር ይወደናል። ቃል በቃል ጌታ ኢየሱስ ክርስቶስ እንደተረዱት በሚያረጋግጥ ሁኔታ ነው እየተናገረ ያለ። እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደመጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋል። እግዚአብሔር ይመስገን።
እስኪ ጌታ ኢየሱስን እወደዋለሁ። ጌታ ኢየሱስን እወደዋለሁ። ከአብ ዘንድ እንደመጣ አምናለሁ። የእግዚአብሔር ልጅ እንደሆነ አምናለሁ። ጌታ ኢየሱስን ስለምወደው የጌታ ኢየሱስ አባት እግዚአብሔር አብ ይወደኛል። ክብር ለስሙ ይሁን። እናንተ ስለወደዳችሁ ታስታውሳላችሁ። ምዕራፍ 15 ላይ መረጥኳችሁ እንጂ አልመረጣችሁኝም ብሏቸዋል። መረጣቸው ራሱ ስለወደዳቸው መረጣቸው። እዛ ማርቆስ 3:14 ላይ እንዳየነው የወደዳቸውን ራሱ ጠራቸው። ከጊዜ በኋላ እያወቁት መጡ፣ እየተረዱ መጡ። ምዕራፍ 6 ታስታውሳላችሁ። ጴጥሮስ ብዙዎች ሊሸሹ ሲሉ እናንተ ልትሄዱ ትወዳላችሁ የሚል ጥያቄ ጌታ ሲጠይቃቸው፣ ጌታ ሆይ አንተ እኮ የሕይወት ቃል አለ፣ ከአንተ ወደ ማን እንሄዳለን? አንተ ክርስቶስ ወደ ዓለም የመጣው የእግዚአብሔር ልጅ እንደሆንክ አምነናል። አሁን ያለማፈግፈጉ ምክንያት የሕይወት ቃል ያለህ ወደዚህ ዓለም የመጣው የአብ ልጅ እንደሆንክ እኛም አምነናል። አያችሁ፣ አውቃችሁኛል እያለ ነው። ስላወቃችሁኝ ትወዱኛላችሁ እያለ ነው። ስለምትወዱኝ ደግሞ አባቴ ይወዳችኋል እያለ ነው። አባቴ ይወዳችኋል እያለ ነው። አንዳንድ ወላጆች ከውጭ የሚመጣ ዘመድ ከውጭ ሲመጣ ለነሱ የፈለገ ነገር ቢያመጣ ጤናማ ወላጆች ማለት ነው። ጤናማ ሁሉም ጤነኛ ጤናማ ወላጆች ለነሱ ምንም ነገር ከሚመጣላቸው ለልጆቻቸው የሚመጣላቸው ትንሽ ነገር ያስፈልጋቸዋል። እውነት አይደል? አይመስላችሁም? አዎ። በጣም ጤናማ ወላጆች በልጆቻቸው የሚያዩት ነገር ደስ ይላቸዋል። ሰው ልጃቸውን ሲወደው ልጅን ከወደዱት እስከ ምናምንቴው ሲባል ሰምታችሁ ታውቃላችሁ አይደል? አዎ። እና እንደዛ ሲሆን ደስ ይላቸዋል። እና እግዚአብሔር አብ ይወደናል። እኛን የሚወደን ግን በምን ምክንያት ነው? ልጁን ስለምንወደው። ስለዚህ እናንተም ስለወደዳችሁ ከእግዚአብሔር ዘንድ እንደመጣ ስላመናችሁ አብ እርሱ ራሱ ይወዳችኋል። እነዚህ ሁለት ነገሮች መሰረታዊ ናቸው። ኢየሱስ የሚወደድ የእግዚአብሔር ልጅ ነው። ከሰማይ እየመጣ ነው ከእግዚአብሔር ዘንድ። ይሄንን ስላመናችሁ አብ ራሱ ይወዳችኋል። አያችሁ፣ ይሄንን የሚያምን ሰው ምዕራፍ 3 የመጨረሻውን አንቀጽ ስናይ እንዳየ ነው ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ ይላል። እየሰማችሁ ነው? እግዚአብሔር እውነተኛ እንደሆነ አተመ። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ ማለት እግዚአብሔር ልክ ነው ብሎ አመነ ማለት ነው። በሌላ ቋንቋ የጌታ የኢየሱስ ክርስቶስን ትምህርትም ሕይወትም እንዳለ አሜን ሲል ሰው እግዚአብሔር ልክ ነው፣ ልጁን መላኩ በልጁ እኛን ለማዳን መወሰኑ ልክ ነው፣ ኢየሱስ ባይመጣ ማንም አይድንም ብሎ ማመን ነው። ከዚያ ባሻገር ደግሞ እግዚአብሔርን ትክክለኝነት ማረጋገጥ ነው። ይሄንን መቃወም ማለት እግዚአብሔርን ማረም ነው። እግዚአብሔርን ተሳስተሃል ማለት ነው። ልክ አይደለም ማለት ነው። ምስክሩን አለመቀበል እግዚአብሔር አብን ሐሰተኛ ማድረግ ነው። ለምሳሌ ዮሐንስ በአንደኛ መልእክቱ ኃጢአት የለብንም ብንል እንዋሻለን፣ እርሱንም ሐሰተኛ እናደርገዋለን ሲል ሰው ሁሉ ኃጢአተኛ ነው ብሎ በልጁ የጨከነው እግዚአብሔርን ሐሰተኛ እናደርገዋለን። አንዳንድ ሰው እንዴት በክርስቶስ ደም እንዴት አንዱ ስለሌላው ሞቶ ቢል በሌላ ቋንቋ አይገባውም እንጂ እንደዚህ እንዳለ አያስተውልም እንጂ ስለ ኃጢአት ልጁን የሰጠውን እግዚአብሔርን ነው በጥያቄ ምልክት ውስጥ የሚያደርገው። ለምን እያለ የሚጠይቀው የሚሞግተው ሐሰተኛ የሚያደርገው ማንን ነው ማለት ነው? አብን ነው። ኃጢአታችንን ብንናዘዝ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ተብሎ የተጻፈው እውነት አይ እንደማለት ነው። እና እግዚአብሔርን አርመህ እግዚአብሔርን ተቃውመህ አይ ብለህ ትገባለህ። ምን ማምለጫ ይኖራል? የዓለም ስህተቷ ክርስቶስን አለመቀበሏ ብቻም ሳይሆን ራሷ ሐሰተኛ መሆኗ ብቻም ሳይሆን ራሷ ችግራም መሆኗ ብቻም ሳይሆን ራሷ ያለባት አደፍና እርኩሰት ብቻም ሳይሆን የምድሪቱ ችግር እግዚአብሔርንም ሐሰተኛ ማድረጓል።
ስለዚህ ክርስቶስን መቃወም ማለት እግዚአብሔርን ሐሰተኛ ነህ፣ ልክ አይደለህም፣ ክርስቶስን አሳልፈ መስጠት አስፈላጊ አልነበረም፣ ሌላ የደህንነት አማራጭና አቋራጭ ይኖር ነበር ብሎ የእግዚአብሔርን እውነት በሐሰት መለወጥ ነው። ያ ማለት ደግሞ የእግዚአብሔርን ቁጣ የሚያነድ እግዚአብሔርን ለበቀል የሚያስነሳ ከኃጢአት የሚከፋ ኃጢአት። ባለፈው እንዳየነው ዓለም በዝርዝር ኃጢአቱ አትወቀስም። ያላመነን ሰው እግዚአብሔር ስለ ዝሙት፣ ስለ ስካር፣ ስለ ባዕድ አምልኮ አይጠይቀውም። ያላመነ ሰው በዝርዝር ርኩሰት አይጠየቅም። በጅምላ ያላመነ ሰው ተያይዞ ወደ ገደል ነው የሚገባው። ስለዚህ ኢየሱስ ክርስቶስን አለመቀበልና አለማመን ልጁን የሰጠው እግዚአብሔርን መቃወም ነው። በአንጻሩ ደግሞ ይህንን አሜን ማለት ከእግዚአብሔር ጋር መስማማት ነው። ስለዚህ ከአብ ወጥቼ ወደ ዓለም መጥቻለሁ። አወጣጡን ይነግረናል። ከሰማያት እንደሆነ ከአብ ዘንድ እንደሆነ ወደ ዓለም መጥቼዋለሁ፣ ዓለምንም እተወዋለሁ። ደግሞ ወዴት እሄዳለሁ? ወደ አብ። ከላይ መጥቶ ወደዚህ እንደመጣ፣ ከላይ ወጥቶ ወደዚህ እንደመጣ፣ አሁን ደግሞ ከዚህ ወዴት? ወደ አብ። እሱ ቃል ነው። እሱ እግዚአብሔር ነው። በእግዚአብሔር ዘንድ የነበረ ነው። ከዚያ ወጥቶ ወደ እኛ መጥቷል። እኛ ኖሯል፣ ከእኛ ጋር በዓለም ላይ ኖሯል። ደግሞ ዓለምን እተወዋለሁ፣ እሄዳለሁ ወደ አባቴ ያለ ይሄ ጌታ አሁን እኛ ከእግዚአብሔር ጋር ላለን ግንኙነት ዋና ብቻም ሳይሆን ብቸኛ የሆነውን ዋጋ ከፈለ። በትንሣኤው ጽድቁን አረጋግጦ ወደ አባቱ ተመለሰ። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይሄንን ውድ ዋጋ ከመክፈሉ ጋር ተያይዞ እግዚአብሔር በልጁ የሚለመን ሆነ። ዕብራውያን ላይ ያለ አንድ ጥቅስ አስታውሼ የዕለቱን መልእክት ላብቃ። እርሱ በሥጋ ወራት ምዕራፍ 5 ላይ ከሞት ሊያድነው ወደሚችል በብርቱ ጩኸት ጸሎትና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመ በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ስለዚህ አሁን ከእግዚአብሔር ጋር በዕለት ነውራችንም ይሆን በዘመናት ችግራችን የምናደርገው እርቅ የሚከናወነው ጌታ ኢየሱስ በዘመነ ሥጋዌ እንዳደረገው ተንበርክኮ ጌቴሴማኒ ሌላ ቦታ ሲጸልይ እንዳየነው እዛ ከሄደ በኋላ ጌታ ኢየሱስ ለእያንዳንዱ ሰው እባክህ እግዚአብሔር ሆይ ብሎ የሚጸልይበት እንዲህ አይነት ልመና የሚያቀርብበት ሁኔታ ኖሮ አይደለም። ይሄ የለም። ይሄ ቢሆን ኖሮ ያው እንደ ብሉይ ኪዳን ሊቃነ ካህናት ሁልጊዜም ቢሆን ተመሳሳይ ከመስዋዕት ጋር የተቀላቀለ አገልግሎት እንደሚያደርጉ እንደዛ ይሆን ነበር። ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ ነው፣ መካከለኛችን ነው። ከአብ ጋር ያለን ግንኙነት ዛሬም የሚቀናው በክርስቶስ በኩል ነው። ያ ማለት ክርስቶስ ይለምናል ማለት ሳይሆን እኛ እግዚአብሔር አብን በክርስቶስ እንለምናለን። አስተውሉ ወገኖች፣ ይኸውላችሁ ስትመሰክሩ በዚህ መንገድ ይሁን። አንዳንድ ጊዜ አንዳንድ ሰዎች የክርስቶስን ምልጃ ወይም መካከለኝነት ወይም ሊቀ ካህንነት እንደው እንደ ጠላት እንዲቆጥሩ እኛው ራሳችን ነን እንቅፋት የምንሆነው። እኛው ራሳችን እንቅፋት ነው። ይሄንን በጥንቃቄ እንዲህ ሳናስተውል ዛሬ ኢየሱስ ይለምናል ማለት ምን ማለት እንደሆነ ታውቃላችሁ? ክርስቶስ እንደ አሮን ሊቀ ካህን ነው ማለት ነው ለኔ። ምክንያቱም አሮናውያን ሊቃነ ካህናት ዕለት ዕለት ያንን የሚያደርጉት ለምንድን ነው? መስዋዕታቸው ኃጢአት አያስተሰርይም፣ ክህነታቸውም ድካም ነበሩ። እዛ ሰፊ ነገር ውስጥ ለመግባት አሁን ጊዜው አይፈቅድልኝም እንጂ ይሄ ምክንያት ሆኖ ዕለት ዕለት ያደርጉ ነበር። ዕለት ዕለት ማድረጋቸው ኃጢአትን ሊያስወግዱ የማይችሉ መስዋዕቶችን ማቅረባቸውን ያረጋግጣል። ጌታ ኢየሱስ ግን አንድን መስዋዕት ለዘላለም አቅርቦ በግርማው ቀኝ ተቀመጠ። ወደፊት ጠላቶቹ የእግሮቹ መረገጫ እስኪሆኑ ድረስ ይጠብቃል። አሁን ጌታ ድካም የለበትም። አንዴ ለሕይወታችን እስከ መጨረሻው ደግሟል። ከዛ በኋላ ላይ ሄዶ ይበርከክ ይጸልይ። ጌታ አባቴ እባክህ ይበል እያንዳንዱ እባክህ እንትናንም እከሌን እባክህ እከሌን በኔ ታምናለች ያምናል ብሎ ሪፖርት ያደርግ። እንዲህ አይነት ዕቃቃ የለም በሰማይ፣ እንዲህ አይነት ጫወታ የለም በሰማይ። በሰማይ ያለው በናዝሬቱ በኢየሱስ ስም እግዚአብሔር ይቀበለናል። የልጁን ስም ነው የሚፈልገው እግዚአብሔር። በእኛ ሕይወት ውስጥ ልጁን ነው ማየት የሚፈልገው።
ክርስቶስ በእኛ ሕይወት ውስጥ ካለ ክርስቶስ መውደዳችን ካረጋገጠ ኢየሱስ በእኛ ከተወደደ ልጁን እንደምንወድ አብ በሰማይ ሆኖ ያውቃል። በሰማይ የሚያውቀው እግዚአብሔር በልጁ በኩል ይለመናል። በእግዚአብሔር እንደ መልከጼዴቅ ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት የዘላለም መዳን ምክንያት ሆነ። ስለዚህ ደህንነቱም የዘላለም ነው፣ ለሚታዘዙለት የዘላለም መዳን ምክንያት ሆኗል። ስለዚህ አንዴ ስለ ሁላችንም የቃተተው የጮኸው ደሙን የከፈለው የተዋረደው አንዴ መስዋዕት ሆኖ መስቀል ላይ የተሰዋው የእግዚአብሔር ልጅ እንደገና ላይሰቃይ ላይሞት ላይነሳ ላይወድቅ አንዴ ድል አድርጎ ስለተነሳ ከትንሣኤ በኋላ የድል ነው እንቅስቃሴው። በር ሳያንኳኳ ዘልቆ ገብቶ በፊታቸው ቆሞ ማንነቱን የማረጋገጥ ትንሣኤውን 40 ቀን እየተንቀሳቀሰ በብዙዎች ፊት እየታየ እንዲዳሰሱት እድል ሰጥቶ የትንሣኤው ምስክሮችን ልባቸውን አጽንቶ ከተበተኑበት ሰብስቦ ኢየሱስ ሕያው መሆኑን እንዲያውቁ እስከ ደብረ ዘይት ተራራ ድረስ ይዟቸው ሄዱ። ከዚያ በኋላ ያለው ነገር ከዛ በፊት ከመስቀሉ በፊት እንደነበረው አይነት የመቃተት የመጸለይ የመጮህ ባክህ የማለት አልነበረም። ጌታ ኢየሱስ ክርስቶስ ከዚህ በኋላ እንደሱ አይደለም ማለት እስካሁን በስሜ አትለምኑም ነበር፣ ከዚህ በኋላ በስሜ ለምኑ ትቀበላላችሁ፣ ደስታችሁን ፍጹም ይሆናል። በኢየሱስ ስም በመጸለይ ውስጥ ሁለት ትርፍ አለ። በጣም ደስ የሚለኝ ነገር ነው። እሱን ብቻ ልበላችሁ። አንደኛው መቀበል፣ በስሜ የምትለምኑትን አባቴ ይሰጣችኋል ብሏል። ከአብ እንቀበላለን። ሁለተኛው በትክክል በእውነት በመንፈስ በጌታ በኢየሱስ ስም ጸልየን ቀና ስንል ውስጣችን ረፍት አለ። ደስታችሁ ፍጹም ይሆናል። ፍጹም ደስታ ሳትቀበሉ ረክታችሁ አታውቁም። በጸሎታችሁ ብቻ ረክታችሁ አታውቁም። ተሰምቷችሁ አያውቅም። የለመናችሁትን ሳትቀበሉ ያለቀሳችሁበት ነገር እጃችሁ ላይ ሳይገባ በኢየሱስ ስም አባታችሁን ለምናችሁ እርፍ ብላችሁ ሄዳችሁ አታውቁም። አይሰማችሁም? እንደሱ አይነት ስሜት እንደሱ አይነት መንፈስ በውስጣችን ከሌለ አሁንም ማስተዋል ይኖርብናል ወገኖቼ። ፍጹም ደስታ ደግሞ መቀበል በኢየሱስ ክርስቶስ በኩል አለ። ክርስቶስ አንድ ጊዜ ከፊታቸው ተወስዶ ልባቸውን ከት ብሎ ነበር። ተመልሼ አያቸዋለሁ አለ። ተመልሶ አያቸው። ደግሞ አዩት፣ እነሱም ጭምር ዳሰሱት፣ እነሱም ጭምር አይዟችሁ እኔ ነኝ አላቸው። በዚህ ደስታ ውስጥ ደቀ መዛሙርቱ ከጌታ ጋር ቅርብ ጊዜ አሳለፉ። አሁንም ወገኖቼ ጌታ አሁንም ሕያው አሁንም እንደጥንቷል። ልዩነቱ ያኔ ይዳስሱት ነበር፣ ይነኩት ነበር። ከትንሣኤው በፊት አብረውት ነበሩ። ከትንሣኤ በኋላ እንዲያረጋግጡ አብሮ አሳና ቁራጭ አሳና የማር ወለላ ሲቀምስ እናየዋለን። ሲዳስሱት እንዲነኩት ሲፈቅድላቸው እናያለን። ይሄ ጌታ በክብር ወደ አብ ሄዷል። ምስክሮች አሉት። ምስክሮቹ መዝግበዋል። ወንጌሉ እኛ ጋር ደርሷል። ጌታ ኢየሱስን እንወደዋለን። ጌታ ኢየሱስን ስለምንወደው እግዚአብሔር አብ ይወደናል። እግዚአብሔር አብ ይወደናል። ምክንያቱም ኢየሱስ ክርስቶስን እንወደዋለን። እንወደዋለን ብቻም ሳይሆን ከእግዚአብሔር ዘንድ እንደመጣ እናምናለን። አያችሁ፣ ክርስቶስን መውደድ ማለት ክርስቶስን በትክክለኛ ማንነቱ ተረድቶ መውደድ ማለት ነው። እኛን የወደደን መውደድ ማለት ነው። ከዛ ሲቀጥል ደግሞ ኢየሱስ የእግዚአብሔር ልጅ ነው፣ ከአብ ዘንድ የመጣ ከሰማይ የመጣ ነው ብሎ ይሄንን ማመን ነው። በእውነት ይሄ በልባችን ካለ እግዚአብሔር ይወደናል። እናንተ የተወደዳችሁ የእግዚአብሔር ልጆች ደስ ይበላችሁ። እግዚአብሔር አይወደኝም እንዳትሉ፣ ክርስቶስን እንደምትወዱት እርግጠኛ ሁኑና እግዚአብሔር እንደሚወዳችሁ እርግጠኛ ለመሆን ከምትቧጥጡ ከምትቸገሩ እግዚአብሔር ይወደኛል አይወደኝም ጥያቄ ውስጥ ከምትገቡ እኔ በትክክል ጌታ ኢየሱስን እወደዋለሁ አልወደውም ለሚለው ጥያቄ መልስ አግኙ። የዚህኛው መልስ ነው። እግዚአብሔር ታማኝ ነው። እግዚአብሔር እውነት እኮ ነው። እግዚአብሔር እኮ እንደ ሰው አይቀላምድም። በሁለት ምላስ አይናገርም። የማያደርገውን አይናገርም። የተናገረውን አያስቀርም። እግዚአብሔር ቃል ኪዳኑን አክባሪ ነው። እናንተ የያዕቆብ ልጆች አሉ ሚልክያስ ላይ፣ እናንተ የያዕቆብ ልጆች የጠፋችሁ አይደላችሁም፣ ምክንያቱም እኔ እግዚአብሔር አልለወጥም ማለት። እግዚአብሔር ቃል ኪዳኑን ሽሯል፣ በቃ የተናገረውን ትቶታል ምናምን የሚል ቀቢጸ ተስፋ ውስጥ ስለነበሩ እናንተ የያዕቆብ ልጆች እኔ እግዚአብሔር አልለወጥም፣ ስለዚህ የጠፋችሁ አይደላችሁም ማለት። ይሄን የነገረን ታማኝ ነው። ይሄ የጌታ ቃል ነው። ጌታ ኢየሱስ ነው ያስተማረው። ኢየሱስ አስተምሮት ደቀ መዛሙርቱ መዝግበውት ነው እንጂ የጌታ ትምህርት ነው። ስለዚህ እግዚአብሔር ይወደኛል አይወደኝም እዛ ነገር ውስጥ ከመግባት እኔ ኢየሱስን እወደዋለሁ፣ በእውነት ገብቶኛል ከአብ እንደመጣ በእኔ ልብ ክርስቶስ የተወደደ ነው ለሚለው ጥያቄ መልስ ይኑራችሁ። በእውነት ክርስቶስን የምትወዱ ሰዎች እግዚአብሔር ክርስቶስን በሚወድበት ፍቅር ይወዳችኋል። አባቴ እንደወደደኝ እኔም ወደድኳችሁ ነው ያለ።
አብ እርሱን በወደደበት ፍቅርና ልክ ነው ክርስቶስ እኛን የሚወደን። እግዚአብሔር ይወደናል። ጠላት ይሄንን ቢያውቀው ጥሩ ነው። አያውቅም መቼም፣ ሁል ጊዜ ደንቆሮ ነው እንጂ ይሄንን ቢገባው ጥሩ ነበር። እኛ ሁል ጊዜ በእግዚአብሔር የተወደድነን፣ ሁል ጊዜ በእግዚአብሔር የተወደድነን። እግዚአብሔር ይወደናል፣ እኛም ክርስቶስን እንወደዋለን። ክርስቶስን ስለምንወደው እግዚአብሔር ይወደናል። ስለዚህ እግዚአብሔር ይወደናል ብቻም ሳይሆን እግዚአብሔር ይሰማናል። እግዚአብሔር በኢየሱስ ስም የጸለይነውን ጸሎት ይቀበላል። እግዚአብሔር በኢየሱስ ስም የኃጢአት ስርየትን ይሰጠናል። እግዚአብሔር በኢየሱስ ስም በጸለይንበት ጸሎትና ወደ እግዚአብሔር በቀረብንበት ጉዳይ ሁሉ በእውነት ደስታችንን ፍጹም ያደርገዋል። ክብር አባት ክብር ይሁንለት።